ለምኑ እየተፍጨረጨርኩኝ ሂጂ ውጪ። ደሞ ቤት አለኝ ብለሽ ትመጫለሽ? በእናትህ ጆቶኝ እኔ ለራሴ ስራ ስፈልጉ ይድክም ብሎኝ ነው የመጣሁት። ትሰሚኛለሽ? ዛሬ መጨረሻችን ነው። ሁለተኛ እዚህ ቤት ተመለሰሽ እንዳትመጪ። ቆይ አንተ ሁሌ እንደዚህ መሆን አይሰለችም? እኔ ቆይ አንተን ብዬ አይደል እንደ ከጓደኞቼ በታችሁኝ የምኖረው? ወሬ አንቺ ሚስት አድርጌ የተቀበልኩበት ቀን የተረገመ ይሁን። ሂጂ ውጪ፣ ውጪ፣ ሂጂ ወደዛ። እንዳዘጋው ጆ እንዳዘጋው በእናትህ ክፈትልኝ። ሃና አቤት። በሰላም ነው? በር ቆመሽ ምደበደብ? አልከፈት እኮ ብሎኝ ቁልፉን ረስቼው መጥቼ ቤት ደግሞ ማንም የለም። እኔ ምንሽ እና እንዴት ነሽ? በጣም አምሮብሻል። አማረብኝ አይደል? አመሰግናለሁ። አንቺም ደግሞ በጣም አምሮብሻል። በቃ እኔ ልጅ ቸኩያለሁ። ወደ ቤት ልገባ ነው ብለሽ ነበር? አው አይ ለእናቴ እኮ ከውጭ ዕቃ ተልኮላት እሱን ላደርስላት። ቻው። ደግሞ ለእናቴ ቃል ወስድላት ነው ትላለች። ባለቤትሽ አሽቀንጥሮ ጥሎሽ ነው እንጂ ወረኛ። ዛሬ ደግሞ ስታምሪ። ወረኛ ያንተ ሚስት ስለሆንኩ ነው። እና ዋሽ እቺ ልጅ ደግሞ መጣች። ቆይ ተዋት፣ እኔ ራሴ አስተናግዳታለሁ። ምን ልታዘዝ? ሰው ማዘዝ ይቻላል? ያንን ልጅ ፈልጌው ነበር። ይቅርታ የቴብል እሱ አይደለም። ያ ማን እንደሆነ ክረስተሻል መሰለኝ። ሂጂ ጠሪው። እሺ ምንድነው? እኔ ዳግም እንደዚህ አይነት ቀልድ አልፈልግም። በጣም ነው ሰለቸኝ። አውቃለሁ የኔ ፍቅር፣ ስራ እኮ ነው። ታዲያ ይሄ ቀን እስኪያልፍ መታገስ የለብንም? በቃ እየጠራች ነው። ሂድ። ይኸውልሽ በቃ አንቺ ተረጋጊ። መጣሁ ነው። ዋው መጣህልኝ? አቤት፣ ምን ልታዘዝ? ይሄ ዩኒፎርም አያምርብህም አልኩ አይደለ? ይሄ ስራ ቦታ ነው እንዴ? ታዲያ እኔ ምን አልኩክ? እንደዚህ አይነት የራስህ ሁለት ልክፈትልን ያልኩት። አንቺ ልጅ ግን ለምን አትከበሪ? ይሄ እኮ ስራ ቦታችን ነው። በቃ ታይኛለሽ። ግን ለምን አታዩ? ወይ ማን አንቺ እንደዚህ የምትናገሪው? ቆይ የሁለትሽን የእንጀራ ገመድ ነው በጥስልሽ። እሺ ጨራሽ አንቺ አላበይ እንዴ? አና ላይ ነው እንዴ? ሀያት በቃ አልኩሽ እኮ ነይ በቃ ሻውን አዲስ ሆነብኝ ወርወር ሲል አይኔ ካይኑ ካንድም ሁለት ሶስቴ ተረቃ። ያት ምን መስላ እንደመጣች። አንተ ልጅ ግን እቺ ልጅ ምን አርጋክ ነው እንደዚህ የጠመርካት? ወይ መጥመድ ነው ብለሽ ነው? ና እንተን እንኳን እኮ አታጠላትም። ምን ያንቀለቅልሻል? ተጎዳሽ ዲዙኝ ማሉንኩኝ። ቆይ አንተ ግን ደረስኩብህ። ምን አርጊ ነው የምትለኝ? ሰውን ክፉ ያናግራል። አይ እኔ ለራስሽ ብዬ ነው። ዝም በል በቃ እሺ፣ ጀመረህ። ዝም በል። ፀጉርሽን ደግሞ እንደዚህ ስታስይዥ በጣም ነው የምታስጠይው። ወይ ባህሪውን እያወቅሽ ግን ለምንድነው እንደዚህ የምትናደጂው? እኮ ተናድጄ አይደለም። ለምንድነው እንደዚህ የሚያደርገኝ? ደግሞ ያወቀ ቀንማ ጭራሽ ይብስበታል። በመጨረሻም ተነፈሸ። እኔ ምንም ተነፍሶ ነገር። እኔ እኮ ሴቶች የሚያመናጭቃችሁንና የሚኮራባችሁን ወንድ ትወዳላችሁ ብዬ ነው። ያው ደግሞ ተሳካልኝ። ቀላል ተሳካልህ። በሉ በቃ እኔ ልሂድሽ። እንዴት ልጠብቀው ልቤ ፍቅር ከወሰደው ቀልቤ። አንተ ማል እንዴ? የጓደኛ ሚስት እኮ ነኝ። አንቺ እኔ እንጂ የሱ መሆናችን ነግሬሻለሁ። መቼም አትሆኝ። ያንተ እንጂ ፍቅር አይደለም። ከሱ ከለየኝ በኋላ ለቶኝ ነገር ምን አለ ህይወቴን ባረብሽው። እሱን አልጠየቅኩሽም። አሁን ሄደሽ እንደማትፈልጊው ትነግሪዋለሽ። ጓደኛ ከይደል እንዴ? ቆይ በዚህ ልክ ምን ቢያደርግ ነው እንደዚህ ጨከንክበት? ከልጅነቴ ጀምሮ የኔ የሆነውን ነገር ሲቀማ ነው የኖረው። አሁን ደግሞ የኔ ተራ ነው። ለአንተ የልጅነት ጨዋታ መስዋዕት መሆን በግ መስላለህ? አንቺ አትመጻደቂ። ከምን አይነት ህይወት አንስቼ እሱን እንድትተዋወቂ እንዳረኩሽ አትርሽ። ለኔው ዓላማ አስተዋውቄሽ ፍቅር እያልሽ ትጃጃይብኛለሽ እንዴ? ስሚ፣ የነበርሽበትን ህይወት ብነግረው ሰው አርጎ እንደማይቀበልሽ ታውቂያለሽ። አስቤበት እኮ አልወደድኩትም። ያለፈ ህይወቴን አውቆ ቢጠላኝ እንጂ ለአንተ የበቀል ሽጉጥ እኔ ጥይት አልሆንም። እሺ አሆያው ፍቅር ገርሳት የሆነበት ማነው? አለኝ ሲል ፊቱን ያዞረ ብዙ ያመነው አይለየው ብርሃን ከደመና ቀንን ከጨለማ። መጣሁ በቃ ደርሼ። ዛሬ ደግሞ ሰላምም አልባልም። ማታ የት ነበርክ? እየቀለድሽ ነው? ነገርሽ እኮ ነው የሄድኩት። ቢሆንም ብዙ ሴቶች እንዳሉ ስታቅ መቅረት ነበረብህ።
ሴቶች አሉ የሉም ብዬ ነው መሄድ የነበረብኝ? አዎ እንደዛ ነው ማድረግ የነበረብኝ። አዝናለሁ። ይሄ ሁሉ ጊዜ አብረን ሆነን አታምኝኝም ማለት ነው? ማመንማ አምናለሁ፣ ግን ሌሎች ሴቶች እንደሚመኙክ ማሰብ አልፈልግም። አይን እኮ አይከለከልም። አይንማ አይከለከልም አውቃለሁ፣ ግን ይህን ሰሞን ጆን እዚህ ጋር አየሁት እዚህ ጋር አየሁት የሚል በዝቶብኛል። በቃ ለትንሽ ጊዜ ከኔ ጋር አሁን ድብቅ በል። እኔ ውስጥ እየፈራ ነው። እሺ ልብሽ እርፍ ይበል። እኔ ሁሌም ያንቺ ነኝ። እና ያው እንደነገርኩሽ ነው፣ ስራውን አንቺ ነሽ የምትሰሪው። ነይ ውጭ። ወይኔ እስከመቼም ቢሆን ልቀቀኝ! በቃ ሁሉንም ነገር አበላሻው። ሁሉም ነገር ሊቀር ይችላል አና። ከዛስ በረሃብ እንሙት? ሃና እጅ ቢያጥር ልብ ያኖራል። እስከ መቼ? ቆይ እስከ መቼ? ጆ ጊዜውን ማሰብ አልፈልግም የኔ ፍቅር። አንቺ ኖረሽ ሁሉም ይቀር ይመስለኛል። ስራውን ትተሽዋል አይደል? አዎ ትተዋለች። ትተዋለች። አቶ ዳግም በጣም ይቅርታ፣ በቃ ትቼዋለሁ። በባዶ ኪስ ቀደም ስራው እንደሚያስፈልግሽ ትናገሪያን ነበር እንዴ? በነገራችን ላይ እንዳንቺ አይነት ቆንጆ ሴቶች ደሃ ወንድ ላይ በመውደቅ አይታሙ እንዴ። ተረጋጋ። ለማንኛውም ሐሳብሽን ከለወጥሽ በዚያ ሰው እንዴ ጭራሽ። ወይኔ ጉዴ! ትሰማለህ? ደግመህ እዚህ ሰፈር እንዳትመጣሽ። ሂድ። ነይ። አንቺ የኔ ብቻ ነሽ፣ የኔ ብቻ። የልቤ ድርሻዬ። ወይ ዛሬ ደግሞ አይወጣም እንዴ? እንደዚህ ጎበዝ አልመሰልከኝም ነበር። አንቺ ራሱ የዋዛ አይደለሽ። ወይ ዳጊ! እቺ ደግሞ መጣች። ማናት? አይተያት የጠበቃችን ልጅ ናት። የጠፍታብኝ ነው ዛሬ መጣዋኒ። አንቺ እንደዚህ ተናንቀናል ማለት ከሰው ጋር እያየሽ ለምን አባሽ ትመጫለሽ? እኔ ሁሉም ነገር እንደሩ የሚቀጥል አይመስለኝም። አሁን የሚመጥነኝ እሷ አግኝቻለሁ። ዳግም ዛሬ ምን አይነት ባህሪ ነው ያመጣው? ስሚ አሁን ቸኩያለሽ። አንቺም ወደሚመጥንሽ ብትሄጂ ያዋጣሻል። ነይ የኔ ፍቅር። ፈልገው ሌላ ጋር ገንዘብ ግን ይዘህ በር ማለት ምን ይጠቅማል? ካገኟቸው አንድ ይበቃል። ፍቅር ይሞቃል በር ማለት